ሰበር መረጃ ነውኝ እናንተ አሜሪካ ውስጥ ፍጹም ዲሞክራሲ የለም ብላችሁ በዚህ ሐሳብ ተስማማላችሁ? እስኪ ይሄን ያልኩበትን ምክንያት ላስረዳችሁ። ቤቱን ፎሎ አድርጉ፣ ሼር አድርጉ። ትራምፕ ኦባማና ባለቤቱን ሚሼል ኦባማን እንደዚህ በዝንጀሮ ምስል አጋርቶ ነበር ትዊተር ገጹ ላይ እና ትራምፕ ማለት እንግዲህ ራሱን እንደ ትልቅ ሃይማኖታዊ መሪ ለሃይማኖት ሰዎች የሚታገል የክርስቲያን ጠበቃ ምናምን አድርጎ የሚቆጥር አይነት ሰው ነው ራሱና አዘኢንድ ይሄን ቪዲዮ ፖስት ካደረገ በኋላ ይቅርታ እንኳን ጠይቅ ሲባል ይቅርታ አልጠይቅም ብሎ እዚህ ጋር ታች ላይ እንደምታዩት ቪዲዮን ነው ዲሊት ያደረገው ማለት ነው። እና ለዛ ነው እኔ ባለፈው ምንድነው ታላቁ ሴራ የሚል ቪዲዮ ፓርት 2 ሰርቼ ነበርና አብዛኛው ሰው እዛ ቪዲዮ ላይ ሰደበኝ። አብዛኛው ሰው ምን ወሬ ታበዛለ፣ ምን ዝም ብለ ማይሆን ታወራለ፣ ያለፈ ጊዜ ነው ያ፣ አሁን ዲሞክራሲ ነው አሜሪካ ለኛ ምናምን ብዙ ነገር ተተረተራችሁ ነው የሚባለው። አወራሽ ተተረተራችሁ ነው የሚባለው። ቲል ነው እመኑኝ። የኛ ልጆች የአፍሪካ ልጆች በአሪፍ ዕውቀትና የሚገርም ማይንድ ካላቸው ተወስዶ የነሱን ሀገር የማልማት ስራ ነው የሚሰሩት። እዛ ሀገር ሄዶ ግን የበታችሁ ነው የሚሰራ ከሆነ እየተረገጠና እየታሸ ይሰራል። ስለዚህ ምጡቅ አይምሮ ያላችሁ የኛ ልጆች ትላልቅ ቦታ ላይ ካያችሁ ጉልበታቸውን ይጠቀሟቸው የነሱን ሀገር እያለሙ ነው። አነስ ያለ ስታተስ ላይ ያሉ ደግሞ እየታሹ እየተረገጡ አሁንም ብላክ እየተባሉ እንደዚህ ዝንጀሮ እየተባሉ እንግዲህ ባራክ ኦባማን የተሳደበ ሰው ነው ይዘው እንዴ ተሳደበ መሪም የለም አሜሪካ አይደል? አንድን ንጉስ እንደዚህ አውጥቶ አንተ ዝንጀሮ ነህ because of you are black በሚል ማለት ነው። ለዚህ ነው ይሁላችሁ እኛ ጥቋቁሮች ሰው የአፍሪካ ዋንጫ ላይም የነበረኝ እኔ ከፍተኛ የሆነ የቪዲዮ እንትን ላይም ቁጣና ስሜት ያየለበ ቪዲዮ የሰራሁት ጥቁር በመሆናችን አትችሉም ነው የሚሉን። መቻላችን ያሳየንለት ደግሞ ዘረኝነት አይደለም እሱ ነው የምላችሁ። ዛትስ ዋይ እስኪ ሐሳብ አስተያየታችሁ እዚህ ኮሜንት ላይ አጋሩ እና ታላቁ ሴራ የሚለውን ቪዲዮ ብታዳምጡ ተጋብዛችኋል። አሁንም ይሁት እሺ። አንዳንድ እውነት ቆይቶ የሚገባን አለ። ትታገላለህ፣ ትቆጣለህ፣ ትሳደብና መጨረሻ ላይ አንደርስታንድ ታደርጋለህ። ኤኒዌይ ከመረጃ ይውጭ ያሉና ይሄን መረጃ ላድርሳችሁ ብዬ ነው። ትራምፕ የለቀቀውን ቪዲዮ በማጥፋት ኤክስኪውዝ ግን አላደረግም። he didn't permitted to ask permission. Is not good for apology for Barack Obama and Michelle Obama. What's your suggestion? Put your comment here. Put in comment here.